ከሰው ነፍስ ጌም የበለጠበት ዘመን ላይ መድረሳችን በጣም ነው የሚያሳፍረው። እመቤቴ በየቀኑ እየተገደልን እንደሆነ ታውቃላችሁ አይደል? ተራችን እስኪደርስ ዝም እንበልሽ። በአርሲ በድጋሚ ከ20 በላይ ምዕመናን በግፍ ተገደሉ። ከዚሁ ጋር ተያይዞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምስራቅ አርሲ ሀገረ ስብከት ጽሕፈት ቤት ለመንበረ ፓትርያርክ ጠቅላይ ቤተ ክህነት አርሲ ላይ በየቀኑ እንደሚታረዱት ኦርቶዶክስ እየታረደ ነው። ኦርቶዶክሶች እየታረዱ ነው። ትሄዳለህ፣ 9 ሰዓት ትሄጃለሽ፣ ታስቀድሳላችሁ፣ ደፋ ቀና ትላላችሁ። ፈጣሪ ሆይ እንዲሁ ኃጢአቴን ይቅር በለኝ፣ እንዲሁ ንስሐዬን ተቀበለኝ ምናምን። ሰላም ጤና ይስጥልን ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ይህ ሁሉ ፎቶ የምታዩት ታመው ተኝተው ሳይሆን ወይም ደግሞ በተፈጥሮ ድንገት የተከሰተ አደጋ ደርሶባቸው ሳይሆን ኢንቴንሽናሊ ሆን ተብለው በማተባቸው ምክንያት የተገደሉ ኦርቶዶክሳውያን ናቸው። አርሲ ዛሬም ኦርቶዶክሳውያንን እየገበረች ነው። ምክንያቱም ወሩ የረመዳን ነው። የረመዳን ወር ላይ ደግሞ ዋብያዎች ደም የሚጠጡበት ነው። 21 ኦርቶዶክሳውያንን ደም ጠጥተዋል ማለት ነው። አባታዊ ዝምታ መርጠዋል። ድምፅ የሚሆናቸው የለም። ጠባቂ ከሌለ ጠባቂ የሌለው መንጋ በቀላሉ በተኩላ ይበላል። ሰዎቹ በደንብ ስራቸውን እየሰሩ ነው። አንድ ሳምንት እንጮሃለን፣ ዝም ስንል አረሳስተው ጅም አድርገው ይሄዳሉ። የታሪክም የህዝብም የቦታም ለውጥ እያካሄዱ ነው። ህዝቡን ይቀንሱታል፣ ታሪኩን ይበርዙታል። እንደዚህ እየሰሩ ነው። አዲስ ታሪክ እየጻፉላችሁ ነው። አዲስ አይዲዮሎጂ እየቀረጹላችሁ ነው። ከኛ ግን ምንም አይነት አጻፋዊ ምላሽ እየተሰጣቸው አይደለም። አብዛኛው ዝምታ ውስጥ ነው። አንዳንዱም ደግሞ በእነሱ ፕሮፓጋንዳ ውስጥ ተጠልፎ ነው ያለው። በእያንዳንዱ ቤት ይህ እሳት እየገባ ነው፣ እየተዳረሰ ነው። እስከ መቼ ነው ዝምታ? እስከ መቼ ነው መርዶ ነጋሪ የምንሆነው? እስከ መቼ እስከሚለው ጊዜ ገደብን ይፈልጋል። የሰው ልጅ ደም እንደ ውሃ እየፈሰሰ ነው። በተለይም ኦርቶዶክሳውያን ህይወት እየጠፋ ነው። አንድ አይደለም፣ ደርዘን በየቀኑ እየታረዱ እየተሰዉ ነው። እኛ ቲክቶክ ላይ ነን፣ መሬት ላይ ሰዎቹ እየሰሩ ነው። በእያንዳንዱ ክልል በእያንዳንዱ ከተማ ካውንስል መስርተው እያጸዷቸው ነው ኦርቶዶክሳውያን። ከማን ጋር እየዋላችሁ ነው? ምን እያደረጋችሁ ነው? ምን እየተካሄደ ነው? ራሳችሁን ፈትሹ። እንደተለመደው ሰላም እንደምን አላችሁ ልላችሁ አሰብኩኝና ሰላም በሌለበት ሁኔታ ሰላም ብሎ መጥራት በጣም ከበደኝ። ሁልጊዜ ሰላም እግዚአብሔር ከእናንተ ጋር ይሁን ብላ የምትጠራ ቤተ ክርስቲያን ሰላም እግዚአብሔር ከሁላችን ጋር ይሁን ብሎ የሚቀበል ምእመን በየቦታው እየተገደለ ያለበት አጋጣሚ አለ። ለምሳሌ በአሩሲ ከበፊት ጀምሮ እስካሁን ድረስ፣ በፊት ሲባል ዘመኑን ጊዜውን አስልታችሁ እናንተ ታውቁታላችሁ፣ መገመት ይቻላል። ሆኖም ግን ሁልጊዜ ሰላም የምንመኝ ክርስቲያኖች ነንና ሰላም ጤና ይስጥልን የአዳም ቲዩብ ቤተሰቦች እንደምን አላችሁ እንደምን ከረማችሁ ብዬ ፕሮግራሜን ጀምራለሁ። ኢትዮጵያ የተባለችን ሀገር ዶክተር አብይ አህመድ ብልጽግና ፓርቲ ተመርጠው እየመሩ በነበሩበት ዘመን ፍልስጤም ላይ ይሄን ያክል ሰው ሞተ፣ ኢራን ላይ ይሄን ያክል ሰው ሞተ፣ ሰው ተጨፈጨፈ፣ እንደ ድምፅ ናቸው ዓለም ይስማ እያላችሁ ኢትዮጵያ ውስጥ ሆናችሁ ስትጮሁ የነበራችሁ የሰብአዊ መብት ተሟጋች ሆናችሁ የነበራችሁ ሰዎች እውነታችሁን ነው እንዴ? የት ነው ያላችሁት? አሁን እነሆ አርሲ ላይ በአንድ ቀን ከ26 በላይ ኦርቶዶክሳውያን ተገድለዋል። ይሄን ቪዲዮ በምቀልጽበት ሰዓት አሁን ላይ ማለት ነው የኦርቶዶክሳውያን ቤት በአርሲ እየጋየ ይገኛል፣ ንብረታቸው እየጋየ ይገኛል። እስካሁን ድረስ ሞት አልቆምም። እስካሁን ድረስ የታፈኑ ሰዎች የጠፉ ሰዎች የት እንዳሉ አይታወቅም። እኛ ሀገር ዜና አንባቢዎች ግን እዛ ፍልስጤም ላይ የሆነ ነገር ሲከሰት ፍልስጤም ላይ እስራኤል እንትን አደረገች፣ ኢራን ላይ እስራኤል እንደዚህ ያደረገች። ኧረ እባክህ የሰው ሞት የሚያሳስብህ ከሆነ ይኸው ሀገርህ ውስጥ
በየሰዓቱ በየደቂቃው ሰው እንደ ቅጠል እየረገፈ ነው የሚገኘው በሃይማኖቱ ምክንያት ብቻ። በዚሁ አጋጣሚ ማንሳት የምፈልገው ነገር ታሪክ ስማችሁን ከነግብራችሁ እየመዘገበ ይገኛል። ኢትዮጵያ የተባለችን ሀገር ዶክተር አብይ አህመድ ብልጽግና ፓርቲ ተመርጦ እየመሩ በነበሩበት ዘመን በኦርቶዶክስ ቤተክርስቲያን ብፁዕ አቡነ ማትያስ ፓትርያርክ በነበሩበት ዘመን ከነሱ ስር ደግሞ እነ ብፁዕ አቡነ ሳዊሮስ እነ ብፁዕ አቡነ ዲዮስቆሮስ ሌሎችም ጳጳሳት በነበሩበት ዘመን ኦርቶዶክሳውያን በሃይማኖታቸው ምክንያት እንደዚህ በተባለበት ቦታ በግፍ ሲጨፈጨፉ ቤተ ክህነቱን ቤተ መንግስቱን ዝም ነበር ያለው ብሎ ታሪክ ስማችሁን ከነግብራችሁ እየመዘገበ ይገኛል። የሆነ ጊዜ ቀኑ ሲደርስ ይህ ታሪክ ይነበብላችኋል። ቤተ ክህነቱ ልጆቹ ሲሞቱ ምንም ማድረግ አልቻለም። ቤተ መንግስቱ ደግሞ ዜጋው እየሞተ ምንም ማድረግ አልቻለም። ይህንን ሁላ ወታደር አስታጥቆ የሚገኝ መንግስት ይህ ሁላ ወታደር በየሳምንቱ በየቀኑ ሲመረቅ እያየን ኦልሞስት ከ500 ሺህ በላይ ወታደር አለ በሚባልበት ሀገር ሰዎች በሃይማኖታቸው ምክንያት ብቻ በግፍ የተጨፈጨፉ ይገኛሉ። ይኸው ትንሽ የመንደራት አርሲ ማለት ያቺን አርሲ መጠበቅ ራሱ እንዳልቻሉ እየተመለከትን ነው የሚገኘው። ሆን ተብሎ ይሁን በአጋጣሚ ይሁን እግዚአብሔር ይወቀው። አሁንም ቢሆን ፍትህ በአርሲ ለሚጨፈጨፉ ኦርቶዶክሳውያን ለማለት ፈልጋለሁ። ይሄ ጥያቄ በሁሉም ቦታ ያለ ኢትዮጵያ ህዝብ ጥያቄ ነው። ችግር የምትፈጥሩ ሰዎችን የምትገሉ በየክልሉ በየቦታ ምንድን ነው የምትፈልጉት? ምንድን ነው የምትፈልጉት? ምን እንስጣችሁ? መሬት ከሆነ ስጧቸው፣ ከተማ ከሆነ ስጧቸው። ኧረ የኢትዮጵያ መንግስት ንጹህ ሰው አለቀ። ኧረ አንድ ቀን ጥሩ እንጀራ በጥሩ ወጥ ያልበላ ገበሬ አለቀ። ኧረ አለቅን። ማነው መፍትሄ የሚሰጠን? በቃ ለ3 ቀን 4 ቀን ፍትህ ብለን እንጮኻለን። ሰው አለቀ። ምን ልትመሩ ነው? ቆይ መጨረሻ ላይ ለስልጣን ከሆነ ራሱ ምን ልትመሩ ነው? አለቅን። በየቦታው በየቅጠሉ በየቦታው እንደ ቅጠል ረገፍን። በየጓዳው ምንድን ነው የምፈልጉት? ምን እናደርግላችሁ? እንደ በቆሎ በሃይማኖታቸው ምክንያት በአርሲ ምድር ላይ በእሳት ተጠብሰው የተገደሉ ባልና ሚስቶች አንተማ ክርስቲያንና አንተማ ባለማተብ ነህ ተብሎ በስለት አንገቱን ተወግቶ ሊታረድ የነበረ ኦርቶዶክሳውያን ባለማተብ ከሞት አፋፍ ላይ የተረፈ ክርስቲያን። እኚህ የምትመለከቷቸው አረጋዊ አባትም በሃይማኖታቸው ምክንያት ተገለዋል። ቀስት ያደረኩባት ልጅም እቺም ክርስቲያን ኦርቶዶክስ ባለማተብ ነች። በሃይማኖቷ ምክንያት በአርሲ ምድር ላይ ተገላለች። ከከበብኩባት ህፃኖች 2 ወንዶችና ፊቷን ያዞረችው ህፃን በሃይማኖታቸው ምክንያት እነኚህም ባለማተብ ናቸው፣ ተገለዋል፣ ተረሽነዋል። ታዲያ ይህ ነው ሃይማኖት ተኮር ያልሆነው ጥቃት? ታዲያ ይህ ነው ወይ ክርስትናን ብቻ ለይተው አይደለም እየገደሉ ብላችሁ የምትናገሩ ዜና የምታወጡት? የእናንተ ሳይገርመኝም የኛዎቹ ቤቶች ግን ባለቤቱ የናቁን ሞት ማንም ትኩረት ሊሰጡ አይችልም። ፍርዱን መድኃኔዓለም የሚሰጥ ጥብቅና ማምላክ ወላዲት አምላክ ትቁምልን። ምን እናደርግላችሁ? ነፍሳችን ብቻ ትሰዱት። የኢትዮጵያ ህዝብ እኮ ጥያቄው እንኖር ነው። የት ሄደን እንኖር? ስደት ላይ ያለ ነው መግባት ራሱ የከበደን። ምን ነው ቆይ የትልይ ከሀገራችን ሰው ሀገሩ ጋር ኖረ። እኔ ብቻ ነኝ ስለ ኢትዮጵያ እንደዚህ። እኔ አሁንስ ልሞት ነው። ኧረ እንደምነሞቼ ጉድ ባላየው ከዚህ በፊት የሞታችሁት እኮ ተመስገን በሉ። ምክንያቱም ምን አያችሁ? ምንድን ነው ነገሩ? እየሆነስ ያለው ምንድን ነው ብለን ማንን እንጠይቅ? ለማንስ እናማክር? ለማንስ እናዋይ? ከቤተ ክህነት ከላይ እስከታች የተዋቀረው መዋቅር ከመንፈሳዊነት በጎደለ በስጋዊነትና በጊዜያዊ የጥቅምና የስልጣን ፍላጎት በተዋቀረ አካላት ተሳስሮ የተያዘ፣ ሌላው ቢቀር በቤተ ክርስቲያን እንኳን አጠራሩ የደብር አለቃ፣ የአጥቢያ ቤተ ክርስቲያን አለቃ ተብሎ ይጠራ የነበረው በዓለማዊ መዋቅር አስተዳደር የክፍለ ከተማ እየተባለ የዚህ ክፍለ ከተማ አስተዳዳሪ የዚህ ክፍለ ከተማ ጸሐፊ እየተባለ ከዓለም እንዴት ቤተ ክርስቲያን ስልጣንና አሰራር ትኮርጃለች? ጥንት ቤተ ክርስቲያን አስተዳደርን ለዓለም አበረከተች እንጂ ዓለም ለቤተ ክርስቲያን የአስተዳደር ስያሜ አይሰጥም ነበር። ዛሬ ግን ተገልብጦ ተቀይሮ የአጥቢያ ቤተ ክርስቲያን አስተዳዳሪ፣ የአጥቢያ ቤተ ክርስቲያን ካህናት፣ የአጥቢያ ቤተ ክርስቲያን ዲያቆናት፣ የደብር የአድባራት ካህናት ዲያቆናት መባል ቀርቶ በዓለማዊ መዋቅር ስያሜ መጠራት ሲጀምር ነው ነገሩም እየተበላሸ መሆኑ የሚያስታውቀው። ስለዚህ እንዲህ አይነቶች እንዴት ክርስቲያን ተገደሉ ብለው ሊቆረቆሩ ይችላሉ ብለን ከነሱ እንዴት እንጠብቃለን? ምንስ ማድረግ አለብን? እስኪ ሁላችሁም ሀሳባችሁም በኮሜንት አሸራሹት። ለምሳሌ አሁን በተለያየ ሚዲያ ላይ እንደዚህ አይነት ነገር ሀሳቦች ጠንከር ብለው በተሸራሸሩ ቁጥር
መፍትሄ አይጠፋምና እባካችሁ የሚዲያ ማነስ መተለቅን ሳትመለከቱ ሼር አድርጋችሁት ሁሉም ህዝበ ክርስቲያን እንዲያስብና እንዲነቃበት እናድርግ እላለሁ። አሩሲ ላይ በየቀኑ እንደሚታረዱት ኦርቶዶክስ እየታረደ ነው። ኦርቶዶክሶች እየታረዱ ነው። ትሄዳለህ፣ 9 ሰዓት ትሄዳለሽ፣ ታስቀድሳላችሁ፣ ደፋ ቀና አድራላችሁ። ፈጣሪ ሆይ እንዲያው ኃጢአቴን ይቅር በለኝ፣ እንዲያው ንስሐዬን ተቀበለኝ ምናምን ልትጸድቀው ማለት ነው። እዚያ ወገን አሩሲ ላይ በየቀኑ ወገንህ እየታረደ ነው። እኔ እኮ በጣም ግርም ይለኛል። እኔ በጣም የምታስቁኝ አንድ ሙስሊም ወደ ኦርቶዶክስ ተመለሰ ሲባል ጮኸት፣ አንድ ኦርቶዶክስ ወደ እስልምና ሄደ ሲባል ጮኸት። ምን ነው ያ ሁሉ ወገን ታክቶ የሚበላው የሚጠጣው አጥቶ በጅምላ እየታረደ ሲያልቅ ክርስቲያኑ ስለ ክርስትና የሚገድ ከሆነ ምን እያረክ ነው? ከወለጋ ከሰዓትና ከጭፍጨፋ ተርፈው በታምር ተርፈው አምልጠው መጥተው በመጠለያ ካምፕ ታግተው እንደ ከብት እንኳ መኖር አልችል ብለው በረሃብ እያለቁ ያሉ ስንት ሙስሊሞች አልኖር ብለው ነው ዛሬ ሄደ ኢራን ላይ ለኢራን የምትጮህ? ዛሬ ሄደ እስራኤል ላይ የምትጮህ ማናት? እስራኤል አይደለችም አብይ አህመድን እያስታጠቀችው ያለችው? እስራኤል ኦርቶዶክሶች እንደሚታረዱ አላቅ ብላ ነው? እስራኤል በየአካባቢው አብያተ ክርስቲያናት እንደሚነዱ አላቅ ብላ ነው? ለአብይ አህመድ ትጥቅና ይሄ ማላሽ ሶፍትዌር ስትሰጠው ምትል በነፃ አስመሳይ። ደስ የሚለው ሁለታችሁም ኦርቶዶክሱም ሙስሊሙም አጸድቁም። መሬት ላይ እያስመሰልህ እንዴት ነው? አረባክ በቃ በቃ ያንተ ፈጣሪ ያንተ እግዚአብሔር ያንተ አላህ በቃ ልክ አስመስለህ ሸውደህ ልትገባ የመርካቶ መግቢያ መሰለህ እንዴ? ገነት ወይም ጀነት የሃይማኖት ህግ የመርካቶ መሿለኪያ መሰለህ? አስመሳይ። ደግሞ ስለ ኢራን ሊጮህ ስለ እስራኤል ሊጮህ ግርም ይለኛል። ምን ነው ዛሬ ኦርቶዶክሶች እያለቁ አይደለም? ዛሬ ሙስሊም በረሃብ እያለቁ አይደለም? ዛሬ ወለጋ ላይ ጠይቅ እያለቁ አይደለም? ሁልሽም እዚህ አስመሳይ ሃይማኖት የላችሁም። ወገኖቼ ነፍሳቸውን ይማር። እነዚህ ሰዎች በየወሩ የሚገደሉት ለምንድን ነው? አርሲ ላይ ወገኖች፣ እኔ ግራ ነው የገባኝ። በሃይማኖታቸው ስለጸኑ፣ የድህነት ጠላት ስለሆኑ ምን አድርገው ነው ንጹህ የሆኑ ገበሬዎች የሚገደሉት? ማን ነው ኃላፊነት የሚወስደው? ወገኖቼ ነፍሳቸውን ይማር። ሁላችን ኦርቶዶክሳውያን በዚህ በታላቁ በዐቢይ ጾም እየደረሰብን ላለው ግፍ ከልብ ልናለቅስ። እግዚአብሔር ብቻ ነው የእኛን ማንነት ኃላፊነት የሚወስደው። ስለ እኛ የሚያስብልን እሱ ብቻ ነው። ወገኖች ልናለቅስ ልንጸልይ ይገባል የሚል ታላቅ ማሳሰቢያ አለኝ። በየቀኑ እየተገደልን እንደሆነ ታውቃላችሁ አይደል? ተራችን እስኪደርስ ዝም እንበል። እሺ ዝም እንበል። ዝም እሱ ይሻላል። ዛሬም በምዕራብ አርሲ ኦርቶዶክሳውያን በገፍ ተገለዋል። ነፍስ ይማር ምልክቱ ሻማ በፌስቡክ እና በቲክቶክ እሱን አድርገን አሳልፈናል። እግዚአብሔር ግን ይቆጥራል። እግዚአብሔር ይቆጥራል። ለሞቱት ነፍስ ይማርልን። ይሄንን ነው የምንለው የሚምር አምላክ ስላለ። የህግ አካላት ትጠየቁበታላችሁ። በምድር ማንም አይነካችሁ። ምናልባት በደንብ ልትጠይቁ፣ በደንብ ልትገሉም፣ በደንብ ልታደርጉ ትችላላችሁ። ግን እግዚአብሔር የንጹሐንን ደም ይፋረዳል። በዚህ ወቅት የሚያምርብን በበገናው ምስጋና ነው፣ በጸሎት መትጋት ነው፣ በጾም ራስን መቅጣት ነው። ጾሞ የዋለ ሰው ነው እየተገደለ ያለው። ዳንኪራ ላይ ያላል እግዚአብሔር የደከሙለትን ዋጋ መክፈል ይችልበታል። እግዚአብሔር አምላክ ይታረቃል። 8 ኦርቶዶክሳውያን በተጨማሪ መገደላቸውን ሰምተናል። ትላንትና ከተቀበሩት 21 ኦርቶዶክሳውያን ውጪ
በትላንትናው ዕለት የተገደሉ 8 ኦርቶዶክሳውያን አሉ። ዛሬ በ21 በጃዊ አቦ ቤተ ክርስቲያን ተቀብረዋል። ትላንትና የምዕመናንን ቤት ሲያቃጥሉ እንደነበረ መረጃ አድርሰናቸዋል። እንዲሁም ደግሞ ቤተ ክርስቲያኑን በሩን ሰብረው በመግባት አቃቢቷንና የኔ ቢጤ የሆኑትን አይነ ስውር መራመድ መሸሽ የማይችሉትን ገለዋቸዋል። አንድ አባት ደግሞ ቤት ውስጥ አቃጥለዋቸዋል ከነቤቱ። እንዲሁም ቤተ ክርስቲያኑን ሰብረው በመግባት የጃዊ አቦ ቤተ ክርስቲያንን በድምጽ ማጉለያ ሲዘፍኑና ሲጨፍሩ እንዳመሹ ቤተ ክርስቲያን ውስጥ ሰምተናል። አሁንም ድረስ የአርሲ ኦርቶዶክሳውያን ግፍና መከራ እያቆመ አይደለም። ኦርቶዶክሳውያን ድምጽ ናቸው። በጣም ብዙ ፎሎወር ያላችሁ ሰዎች በዱባይና በውጭ ሀገራት ስለሚሞቱ ሰዎች ድምጽ እየሆናችሁ ነው። ነገር ግን በአርሲ ስለሚገደሉት ኦርቶዶክሳውያን ለምን ከስር ተከታትላችሁ ቪዲዮ አልሰራችሁም? እነ ብሩክ ኒውስ፣ ሌሎቻችሁ የአርሲ ጉዳይ አይመለከታችሁም። ነገር ግን የኢራንና የአሜሪካ ወይም ደግሞ የሌሎቹ መጣላት ግድ ሰጥቷችሁ ለነሱ ተደጋጋሚ ቪዲዮ ትሰራላችሁ። ተው ግን ስለሚሞቱት ኦርቶዶክሳውያን ዝም አትበሉ። እኔ እኮ ምን አርጉ ነው የሚሉን? ቆይ ምን አድርጉ ነው እየተባልን ያለነው? ለምን የህዝብ በሰላም አይኖርም? ለምን ኑሮውን አይኖርም? በቃ ተውት እስኪ በቃ ሌላው ነገር ይቅር። ምንም ከእናንተ የሚጠይቀው የሚፈልገው ነገር የለም። በቃ ሰላሙን ብቻ ስጡት። በቃ በእግዚአብሔር ስም ልለምናችሁ፣ በፈጠራችሁ አምላክ በቃ በኢየሱስ ምን አይነት ነገር ነው? በቃ ምን አረግናችሁ? ቆይ ምንድን የበደላችሁ የህዝብ? ለምን እንደዚህ በቃ ሁሌ ሰላም አንሰጣችሁም? ያለ በዛም በዚህ ትመጡና በቃ መተከል ላይ ነው ሁሉም ነገር። ምንድን የበደላችሁ የህዝብ? ምንድን ያደረጋችሁ? በቃ እሺ ንገሩን። ምስኪን ዝም ብሎ ቁጭ ስላለ ስራውን ሰርቶ ኑሮውን ስለሚገፋ ወይ ከቤተ ክህነት ከላይ እስከታች የተዋቀረው መዋቅር ከመንፈሳዊነት በጎደለ በስጋዊነትና በጊዜያዊ የጥቅምና የስልጣን ፍላጎት በተዋቀረ አካላት ተሳስሮ የተያዘ። ምስራቅ አርሲ የምትባለዋ ከተማ ግን ኬንያ ነው ያለችው፣ ኡጋንዳ ነው ያለችው፣ ዛንዚባር ነው ያለችው። በየሁለት ወሩ ኦርቶዶክሳውያን ምዕመናን የሚገደሉባት ቦታ። ቅርብ ጊዜ እኮ ነው ከ3 ወር በፊት ከግድያ የተረፈው ሕፃን ልጅ በሚያሳዝን ሁኔታ ሰውነቱ ተቆራርጦ ሐኪም ቤት ውስጥ ተኝቶ ሲጎበኝ የነበረው። ኧረ ምን አይነት ግፍ ነው ግን! በመድኃኔዓለም ግራ ገባን እኮ። ገዳዮቻችን መስከረም 20 ሰው፣ ጥቅምት 30 ሰው፣ ህዳር 40 ሰው እንግደል ብለው እኮ በዓላማ እየተንቀሳቀሱ ነው። የሚሞቱት ምስኪን አርሶ አደሩ፣ ካህናት አባቶቻችን፣ ሕፃናት። የቤተ ክህነቱ መግለጫ፣ የመንግስት መግለጫ፣ ያልታወቁ ታጣቂዎች። መንግስት መኖሩ ምን ላይ ነው ጥቅሙ? የቤተ ክርስቲያንስ የበላይ ኃላፊዎች መኖራቸው ጥቅሙ ምንድን ነው? እስከ መቼ ይለቀሳል? እስከ መቼ ምራቅ ይመጠጣል?